ሲሄዱም አንድ ላይ ሲመጡም አንድ ላይ ተራርቀው እንዳናይ። ሩታና ሄርሚ አንድ ቤት መኖር ጀመሩ እንዴ? ወይስ እኛ ነን አንድ ላይ መኖር የጀመርነው? እንዴ አንድ ላይ ነው እንዴ መጣችሁት እኮ ብለዋል። በዚህ ጋር ሩታ እንደደረሰች ከዛም በዚህኛው ጎን ደግሞ ሄርሚ ደረሰች። ከዛ ወደ ገደለው ወዲያው። እንዴት ነው ነገሩ? አቦ የዛሬ የዳኒ ጥያቄና የነሱ መልስ እንዲሁም ደግሞ የዳኒ የምር ለነሱ መቆርቆሩ የምር እንደ ሴት እንደ እህት ተሰምቶት የትላንትና እዛ ቦታ ላይ ቀርበው እነሱ የተዋረዱበትን መንገድ ራሳቸውን ያረከሱበትን መንገድ ራሳቸውን እንዲናቁ ይበልጥ ያደረጉበትን መንገድ ሲናገር እውነት ለመናገር በጣም ነው ደስ ያለኝ። ያው ዳኒ ጋር ጥሩ ስራ እንደሌለ የታወቀ ነው። አሁን ደግሞ ምን አለ ለሁለት ለሶስት ይሆኑና ደግሞ አሁን ፍቅርን ለመጣል ይነሳሉ ማለት ነው። ፍቅር ኦሬዲ ከአብርሽ ጋራ ወደ ቀለበት ፕሮግራም ልትገባ ነው። አለቀ። ተያይዘው ሊሄዱ ነው። ተያይዘው ሊወጡ ነው። ፍቅርም ወልዳለች፣ አብርሃምም ወልዷል። ሁለቱም ሲንግል ማም ሲንግል ዳር ናቸው። ያስፈልጋሉ። የተነካች ነች የተነካ ነኝ ድሮ ይፈላለጉ ነበረ። እነሱ ወደዚህ ውስጥ ሄደዋል። እዚህ ጋር ልጅ ያለ አባት ሊያድግ ዳር እየደረሰ ያለ ልጅ አለ። አንድ አመት ሊሞላው እየተንቀጠቀጠ ያለ ልጅ አለ። እዚህ ጋር ፍቅረኛ ሆና ቀለበት ተደርጎላት የነበረች ቀለበቷ ተወልቆ የተወረወረች ሴት አለች። ባለትዳር መሆኑን አውቃ የገባች ሴት። በዚህ ጋር ደግሞ የድሮ የልጅነት ማለማመጃ ያለች ሴት አለች። አንድ ወንድ ለሶስት ሴት። ዋው ይገርማል። ዳኒ ግን ራስን እንዴት አየኸው? ታው እነሱስ ራሳቸውን አውርደው አንድ ወንድ ላይ ወልዶ ቢመጣስ የምር ትቀበሉታላችሁ ብለህ አልካቸው። ይቀበሉታል። ምክንያቱም እኔ ይሄ ፍቅር አይደለም ልክፍት ነው። ይሄ መጋኛ ነው። እንኳን ወልዶ አይደለም ይቅርና ተነካክቶ እንኳን አይኔ ጆሮዬ እያየ እየሰማ ዳሩም አልደርሰው እንኳን አይደለም ልለምነው ልለማመጠው ማለት ነው። በትምትል ይወዳል። ልጄን ብቻዬን አሳድጓለሁ። አለቀ። ከድሮም ጀምሮ የምለው ነገር ነው። እዚህ ድረስ ሩታ ራሷን አወዳድራ እንደነሱ ረክሳ መገኘት አልነበረባትም በመጀመሪያ ደረጃ። በመቀጠል በቃ ፍቅርም ሲንግል ማምናት እዛም እንደ ፌንጣ እየዘለለች የዛም እንትን ላይ ከምትዘላዘል አለቀ በቃ። ከዚህኛዋ ጋራ ተፋቷል አይደል? ሄርሜላንም ትቷታል። ወደ ፍቅር ከተጠቃለለ እንደው ቋሚ ካደረገለት ማለት ነው። ምክንያቱም ፍቅርም ነገ ትወረወርና ደግሞ ሌላዋ ተረኛ ትመጣለች። እሱ የሴት ልክፍት አለበት። ሴቶቹ ደግሞ እንዴት ነው ምን በቃ ማለት ዳኒ ራሱ የጠየቀበት ጥያቄ ግራ የሚያጋባ ነው። ሁላችንም ስንለው የነበረው ነገር ነው። እና የምር ወዳችሁት ነው ወይስ ምን አድርጎባችሁ ነው አይነት ነገር እንግዲህ አስቡ። እና አንተ እንደምታስበው ሼም እኮ ነው። ተውት። እንደው ቤተሰቦቻችሁንስ ንቃችኋቸዋል። ኢቭን በዙሪያችሁ ያሉት ጓደኞች በራሳቸው እኮ በጣም ንቀዋችኋል። እውነት ለመናገር አለቀ በቃ። የዚህን ያህል የሚሄዱ ሴቶች ልጆች የሉም። እና አንድ ላይ ያኑራችሁ አለ እኮ በቃ። ወደ ቡታጅራ ምን ሰምቻለሁ። እውነት ለመናገር ከዚህ በፊት እዚህ ዱባይ ላይ የቡታጅራ ልጆች አብሬያቸው መኖራቸው ነበሩ፣ ኢጃዛ ቤት ማለት ነው። እና አንዲት ጓደኛችን አባቷ ሁለት ሚስቶችን አግብቶ በአንድ ግቢ ውስጥ ነበር የሚያኖራቸው። ከዚህኛውም ልጅ ወልዷል። እና በአንድ ግቢ ውስጥ ቤት ሰርቶላቸው አባትየው ሲለው እናቴ ጋር ሲለው እንጀራ እናቴ ጋር ነው የሚያድረው አለች። እና ወደዛ ባህላቸው ይሁን ወጋቸው ይሁን የቀረብ እንደ አዲስ እያደሱት ይሁን አላውቅም፣ እንዲህ አይነት ባህል እንዳለ ሰምቻለሁ። እና ዳኒ ምንድነው ያለው? እና ሁለታችሁንም እንዲያኖር ነው ወይ አለ። ሁለታችሁም ሳይሆን አንድ ምንድነው? ሁለታችሁም እኮ አልፈልግም ብሎ ካለ ድራማ መመን ቢሆን ሁለታችሁንም አልፈልግም ብሎ ካለ አልፈልግም ነው። ይሄን ያህል እዛም እንደውሻ እያሸተታችሁ ሂድልኝ ናልኝ አልፈልግሽም ውጪልኝ እያለሽ የሚያደርገው ሪአክት ነው እኛ እንድንርቀው ማንችለው። ማን ነው እሱ? ምንድነው እሱ? ምንድነው የፈለገ ሪአክት ያድርግ አለቀ። ከሴት ጋር ካየሁትኛ አለቀ። ለኔ አይሆነኝም፣ ለኔ አይመለስም። በቃ ተነካክቷል፣ ቆሽሿል፣ መሄድ ለምዷል፣ መሄድ ጀምሯል። ገባሽ? ቢመጣም ለህይወቴ አደጋ ነው የሚሆንብኝ፣ ለትዳሬ ጠንቅ ነው። ተሰብስቦ አይቀመጥም፣ በሽታ ነው የሚያመጣብኝ። ገባሽ?
አይጠቅምም። ታባርሪዋለሽ። እንዲህ አይነት ወንድ ምን ጎሏችሁ ነው እናንተ? ምን ጎድላችሁ? ምን አነሳችሁ? ከመልክ መልክ አላችሁ፣ ከቁመና ቁመና አላችሁ፣ ያው ከገንዘብ አላችሁ። በዩቲዩብም ቢሆን ሌላ ምንድነው የምትፈልጉት? ይሄ በቴክኖሎጂም ቢሆን አብዳችሁ ነው የምትመጡት። ከአብርሃም የተሻለ ወንድ ይዛችሁ የተሻለ ቦታ ላይ መገኘትና መታየት ሲገባችሁ እሱን እያነፈነፋችሁ እንደ ጭራ እየሄዳችሁ ራሳችሁን የምታዋርዱበት ራሳችሁን ሴትነታችሁን የምታረክሱበት መንገድ ለማንም ተገቢ ነው ብዬ አይደለም። ኢቭንም እንደ ድራማው ቢሆንም ማለት ድራማም ቢሆን አንድ ሴት በቃ ከሄደ ነው። አንድ የሄደ ወንድ ተመልሶ ለኔ ህይወት አይሆንም። አንድ አይደለም ለምን 10 ልጅ አልወልድለትም። አለቀ። ጀምሯላ። አይኑ እዛ ነው ያለው፣ ሌላ ቦታ ነው ያለው። ወደ ልጆቹ ወይ ወደ ልጆቹ እናት አይደለም ያለው። ስለዚህ የዳኒም ጥያቄ የናንተ መልስ ግራ የሚያጋባ ጥያቄና መልስ ነበረ እንትን ያለው እንዴ። አንድ ሁለታችሁንም አትበል አንዱ አለኝ። እንዴት አድርጎ ሁለታችሁንም በዙሪያዬ እየጨቀጨቁኝ፣ ካፌ ሲሄድ ካፌ ይመጣሉ፣ ከሴት ጋር ሲሆን ይመጣሉ፣ ማረፊያ አሳጡኝ፣ መግቢያ መውጫ አሳጡኝ፣ ልውጣ ስለ አትወጣም አሉ። እንትኔን ሰረቁብኝ፣ ፓስፖርቴን። በቤተሰቦቹ አስለመናችሁ፣ አልፈልግም ከህይወት ይውጡ አላችሁ። እንዴ እናንተ ራሳችሁን በምን ሂሳብ ነው የምታዩት? ድራማ ቢሆን መተው የሚባል ነገር እኮ አለ በድራማ ውስጥ። መናቅ የሚባል ነገር አለ በድራማ ውስጥ። አለቀ። ንቀሽ አትየውም አትየውም። የትኛው ፍቅር ነው እንዲህ አይነት? እንደው ፍቅር እስከ መቃብር ከሆነ እንግዲህ ተለባበዱና አብራችሁ ለቁ። እሱ ነው እናንተ ጋር ድራማ። ለምን በዚህን ያህል ራሳችሁን እንደዚህ ለአዲስ ዓመት የምትዘጋጅ ሙኩት ይመስል እቺኛዋ ናት እስኪ ዞሪ ቂጥሽ ያምራል፣ እስቲ ዞሪ ጡትሽ ያምራል እያለ ያሽከረከራችሁ የሚያስማማባችሁ እናንተ እነማን ናችሁ? ያውም አንድ እዚህ ግባ የማይባል ገንዘብ ስላለው ብቻ ነው። በነገራችን ላይ አብርሃም ገንዘብ ስላለው ብቻ ነው። ከዛ በተረፈ የመጨረሻ ለሀጫም ልጋጋም ሰው፣ በጣም የሚያስጠላ ሰው ከቡታጅራዎች ውስጥ እሱና ይሄ ማን ነው የሚባለው? አማኑ ነው ማን ነው የሚባለው? አሁን ሹርባ ተሰርቶ የመጣው ገጣጣው ልጅ። ለነገሩ የትኛው አንድ ማርክ ደስ የሚል ልጅ የደም ግባት ያለው ማርክ፣ ብሩክ እና ዊና፣ ኤፋ። ሌላ ማን አለ ከቡታጅራ ውስጥ? ኤፋ ማለት የራሱ የአብርሃም ወንድምና የአብርሃም ዘመድ። እዚህ ግባ ብላችሁ ሰፍ የምትሉላቸው ወንዶችም አይደሉም። ይሄን ያህል አንድ ወንድም ያጣ አቤልም ምንም አይደል፣ ከአብርሃም ይሻላል እንጂ በዚህን ያህል የሚነፈነፍለት ልጅ አይደለም። በዚህን ያህል ዝና የሚወራለትና እንደ ገንዘብ እንደሚረጭ ወንድ ቂጥቂጡ ስር የምትሄዱለት ወንድ አይደለም። እውነት ለመናገር ወንድ አይደለም። አለቀ። እና ሁለታችሁም ካልፈለጋችሁት ሁለታችሁም የሚያሳያችሁ የተለያየ አክሽን ከሆነ እናንተ ደግሞ ኮስተር ብላችሁ ማባረር። አንቺ እንትን አይደለሽም እዛ እየተነካካ እየመጣ አንቺን የሚነካሽ። ጨዋነሽ ተከብረሽ ተቀመጪ። ሩታ አለቀ። ነገርሽን አልሰማሽን። አንቺ ተከብረሽ ተቀመጪ። አይውሽ ምክር የምትሰሚ ብትሆኚ ያኔ የምንመክርሽ ምክር ዛሬ ድረስ እንደው ተለማኝ ያደርግሽ ነበር። አብርሃም እግዚአብሔርን ይለምንሽ ነበር። በገዛ እጅሽ ራስሽን አዋርደሽ በገዛ እጅሽ እየተከታተልሽው እንደ ጭራ በገዛ እጅሽ እልህ የማትፈልጊበት ቦታ ላይ እንድትወድቂ ያደርግሽ። በቃ የማይጠበቅ ስም እንዲሰጥሽ አደረግሽ በገዛ እጅሽ። ትላንት የበደልሽን በደል ረስተሽ፣ ትላንት ያደረገሽን ድርጊት ረስተሽ፣ ትላንት ያስለቀሰሽን ለቅሶ ረስተሽ ዛሬ እሱን ለማኝ ሆነሽ አረፍሽ። እልህ ነው እና ይሄን ያለ አለቀ። ማንም ነው ይለያያል፣ ይጋባል፣ ይለያያል፣ ይገናኛል። አለቀ። ካልሆነ አልሆነም ነው። እግሩን ይብላ እንዴ! ለምን እንጨት ላይ አይሰቀልም? ኖሮ የማይጠቅመኝ ሰው ሄዶ ምን ነው ይዞብኝ የሚጎዳው? አይጎዳኝም። ነገ ልጁ ምንድነው የሚያስተምረው? ነገ ልጁ ምን እንደሚማር በፈጽሞ አያውቅም። አብርሃምም ፍቅርም ድራማ ውስጥም እኮ የሚያስተምር ድራማ ይኖራል እኮ። የእናንተ ድራማ እኮ ህይወትን እንድትጠሉ የሚያደርግ ድራማ ነው። ሴትነትን የሚያረክስ ድራማ ነው። ሴትነትን የሚያዋርድ ድራማ ነው። ወንድ የበላይ ሴት የበታች የሚሆን ድራማ ነው። ከእናንተ ድራማዎች ውስጥ ማንም ምንም የተማረ የለም። ሁሉንም ጠይቀን
ዝሙትነታችሁን ያስተማራችሁ ርካሽነታችሁን ያስተማራችሁ አሎ አሎ ይሰማል አሎ 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 አብርሃም የቡታጅራን ህዝብ ከድህነት አራንቋ አወጣለው ድሃን ገንዘብ አስይዛለው ስራ አሰራለው ሴቶቹን ገበያ ላይ አውላለው ብቻ ገንዘብ አግኝተው ይለወጡ ብሎ ይሄው እንግዲህ ለሶስተኛ ጊዜ እቺ አጨብጫቢ እህቱን በሄደበት አብርሃም በተንበረከከበት አብርሃም በወዳታለኛ ፈቅራታለሁ ብሎ ባለበት ሻማ በታኝ ትሆን ቀለበት አቀባይ ትሆን አጉራሽ አልባሽ ትሆን ባናቅም እየተገኘች አስቸግራለች እንግዲህ ታላቅ እህት ነኝ ብላ የምትል አንዲት ትልቅ ሴት እናቃለን ፍቅርና አብርሃም ምንም ነገር እንደሌላቸው ከዚህ በፊትም እንትና ማነች ስሟ ሀቢባ ላይ ቀርባ ማነች ስሟ እቺ ራሷ አፏን ከፍታ ተናግራለች እኔና አብርሃም ምንም የለንም እኔና ፉፉ ነበረ ግንኙነታችን ግን እኔና ፉፉ ልጅ ተዋልደናል ልጅ ወልደናል አለች በነገራችን ላይ ጓደኞቼ ምን ብለዋቸዋል መሰላችሁ የላይቭ ጓደኞቼ ፉፉ ለፉፉ አድርሱልኝ ፉፉ ልጅክን ዲኤንኤን አስመርምረ ምክንያቱም አብርሃምና ፍቅር 7 አመት ጓደኛማቾች ናቸው አንተ ደግሞ በመሃል ልጁ የኔ ነው ብለሃል ልጅቷ የኔ ናት ብለሃል ዲኤንኤ አስመርምረ ለነገሩ እኮ ቢመረመርም የመጀመሪያ ዋናውን የወሰደው እኮ ነው የምንትን የሚለው የሚታወቀው ያው እንግዲህ አዳቅላ ይሆናል የወለደቻት ፍቅር ልጇን ከአብርሃም ዘርና ከፉፉ ዘር አንድ ላይ አዳቅላ ልጅቷ እንግዲህ የትኛው የመጀመሪያው ዋናውን አክምባሎ የሰበረው ነው ልጅ የሱ የሚሆነውና እና ፉፉ እንዲህ ተብለሃል ልጅህን ዲኤንኤ አስመርምር ያንተቱን ያንታቱን ለማረጋገጥ ግዴታክ ነው ዛሬ ዋጋ ከፍለህ ልጅህን አሳድገህ ነገ ስታድግ አባትየው አብርሃም ሆኖ እንዳይገኝ ብለውካል እንግዲህ እኔ አድርሽልኝ ብለውኛል መልእክት ያው አድርሻለሁ መልእክት ጓደኞቼ መልእክቴን አድርሻለሁ እና ለፉፉ አድርሱለት ምንም እሱ አሁን 30 ሴቶች ጉድጓድ ቢገባ እሷ ላይም 30 ወንዶች ቢገቡ ቢወጡም ያው መጀመሪያ ልጅ ስላለች ያቺ ልጅ ግድ ትክክለኛ ወላጅ አባቷን ማግኘት አለባት እና አብርሃም ይሁን ፍቅር ፉፉ ይሁን አልታወቀም ይሄው እንግዲህ ዛሬ ደግሞ ለሶስተኛ ጊዜ ትንበርክኬ ቀለበት አርግላታለሁ ለፍቅር እዛ ቦታ ላይም ትገኛለሽ ቆመሽ ታጨበጭበያለሽ ወደስ ሳይሆን በግድሽ ትቀበያለሽ እኔ የምፈልገው ነገር በቃ ለጋሽዬም ቢሆን ትነግሪዋለሽ ታስረጅልኛለሽ ብሏታል እንግዲህ እንዲያለ ነው ለቡታጅራ ሴቶች ለቡታጅራ ወንዶች በፌስታል እየመጡ ወደ አዲስ አበባ ያን ፌስታል እያስጣላቸው ሸቀጥ እየሆኑ ያ የድሮ ኩርቱ ፌስታላቸው ለነገሩ ነው ወደ አዲስ አበባ ለካ ፌስታል አይመጣም ሳይወድ በግዱ የጀርባ ባግ ይገዛል ያን የጀርባ ባግ ይዘና አዲስ አበባ ይሄድና ያቺን የጀርባ ባግ ይጥልና ትልቁን ተጎታቹን ባግ ይዞ ወደ ቡታጅራ ይመለሳል ምክንያቱም ከቡታጅራ ነቅለው አዲስ አበባ ሲመጡ ሁሉን ነገር ትተን ነው ቡታጅራ ምን ትተን ወደ አዲስ አበባ የምንገባው ብለው ስላሉ እንግዲህ ይሄ ነው የሆነ ያለው ቡታጅራ ውስጥ ማለት ነው እኔ ስራ ነው ብለው ልጆቻቸውን ረህጥ አድርገው የሚያሳድጉ ልጆቻቸውን ልቅ አድርገው ገንዘብ እንዲሰሩላቸው የሚያደርጉ የቡታጅራ ሰዎች ናቸው የቡታጅራ ቤተሰቦች ናቸው አለቀ ገጠራማ ውስጥም ይሁኑ ከተማ ውስጥም ይሁኑ ልጆቼ ሰግጠውም ይሁን ሸቀለውም ይሁን ራሳቸውንም ቢዝነስ ሰርተው ሴቷን ብትሆን አስፋልት ቆማም ይሁን ገበያ ላይ ራሷን አውላ ብቻ ገንዘብ ትላክልኝ ፍቅር ደግሞ ለሁለተኛው ልጅ ተጠንቀቂ ሁለተኛ የምታረግዣት ልጅ ትክክለኛ አባቷ አለኝ ትላንት ከዳጊ ጋር ነበርሽ ከዛ በፊት ማን የሚባል ልጅ የሆነ ደረቱ ሰፋ ያለ በጣም ቆንጆ ልጅ ነበር አሌክስ የሚባል ከሱ በፊትም ደግሞ ከማን ጋር ነው ብቻ ካየውሽ ሳ ጊዜ ጀምሮ ብዙ ወንዶች አይተሻል እንትና እውነቷን ነው ያለችሽ ማነች ሄርሚ በዚህ እድሜሽ ነው ብዙ ወንዶችን ቺት የምታረጊው ብላለች ገና በልጅነትሽ ነው አንቺ የጀመርሽው እኔ ብያለሁ ገና በልጅነቷ ኩትኳቶ ላይ ነው የጀመረችው ፍቅር ብያለሁ ለዛ ነው አሁን ጭራሽ እየተንተከተከባቸው በአንድ ወንድ በፍጹም አንረጋም 30 ወንድ ውስጥ መግባት አለብን እያሉ የሚሄዱት ማለት ነውና ቡዜ እንግዲህ ሄዳለች ከዚህ በፊት ታስታውሱ እንደሆነ ሄርሚና ሩታን ልታናግረው ስትጠራው
እኔ የፈለኩትን መሆን ይችላልኝ እያለ ያላገጠ የሳቀባት ሄርሚ ምናምን ነገር እያለ የወደድኩትን ትወጃለሽ የፈለኩትን ትፈልጊያለሽ እያለ ስለ ሄርሚና ስለ ሩታ ሲያወራላት እኔ አንተ የምትፈልገውን መርጣለሁ ብላ ስትለው ነበር። ዛሬም ደግሞ ፍቅርን አምጥቶ አስተዋወቃት። ከፍቅር ጋር እኔ የምፈልገውን ትወጃለሽ እኔም ፈቅደውን ማድረግ የምፈልገውን ነገር ሁሉ ትወጃለሽ ምንም ታላቅ እህቴ ብትሆኚ እኔ ከምተኛው ሰው ጋር ለምን ተኛ እኔ ከማደርገው ሰው ጋር ለምን አደረክ ብለሽ እንዳትይኝ አንቺ ብቻ በመጣ በሄደ ሁሉ አጨብጭቤ ስልሽ ማጨብጨብ ዳሪኝ ስልሽ መዳር ነው አለ እና ይሄ ራሱ እውነት ሴት ልጅ እንዳለው ሴት እህት እንዳለው ሀገሪቷ ላይ ሴት ልጅ ሴት እንደ መብዛቷ ሴት ሀገር ናት እናት ናት ሴት ሁሉ ነገር ናት እንደምትባለው አይደለም አብርሃም እያደረገ ያለው በቃ እና አብርሃም ቤት ሴት በቃ ሴት ምንም ናት ለሀገር ሴት ምንም ናት ለቡታጅራ ሴት ምንም ናት እንደ እህቶቻቸው ማለት ነው ምክንያቱም እነሱ ከሴት አለ መሰለኝ የተፈጠሩት እኔ ከምን ውስጥ እንደተፈጠሩ ራሱ እግዚአብሔር ያውቀው አንዷ ጓደኛዬ ምን አለች አብርሃምን ይወለኝ በስማም ተስቀድስ ይቅር ይበልኝ ብያለሁኝ አብርሃም እኔ ምኑን እንደሚወዱት አላቅም እንደው ሲስቅ ወደ ላይ እንዲህ ብሎ ሲስቅ ራሱ የራባት አህያ ይመስላል ጠምቷት እያሸተተች እያለች አህያ ጥርሱ እንደዛ አህያ ይመስላል ብላለችና እኔ አድርሱለት ብለኝ ነው ይሄንንም አድርሻለሁ ሰምተሽኛል ይሄው አድርሻለሁ እንደምንም ብላችሁ ካደረሳችሁለት ማለት ነውና ጓደኞቼ ናቸው አድርሽለት የእርቧት ያሸተተች የምትሄድ አህያ ነው የሚመስለው ወይም ደግሞ የሆነ ነገር ፈልጋ ያለች የምትሄድ አህያ ነው የሚመስለው ጥርሱና ከንፈሩን እንኳን መለየት ያቃተው ወንድ ልጅ ለምን በዚህ ልክ እንደሚለጠጡበት ለምን በዚህ ልክ እንደሚዝረከረኩበት አላቅም ብላ በጣም የምሯን ተናዳ ምናምን በቃ የምር ተናዳ ምናምን የምትናገር ጓደኛ አለችኝና ይሄው አድርሼልሻለሁ እና አብርሃም ቢያንስ እንደ ሰው እንኳን ሳቅ እንደ ሰው አስብ እንደ ሰው ህሊና ይኑርክ እንደ ሰው እናት እንዳለው እህት እንዳለው ራስክን ምን እያደረኩ ነው ምን እየሆንኩ ነው ምን እየሰራው ነው ወዴት እየሄድኩኝ ነው እንዴ ስራዬ እኮ ትክክል አይደለም ገንዘብ እያሳበደኝ ነው ያለው ስለዚህ መረጋጋት አለብኝ ሲቀጥል ወንድ ልጅ ነው የወለድኩት ነገ ወንዱን ልጄን የምትጫወትበት ሴት ልጅ ሊደርስብኝ ይችላል ዛሬ እኔ ከሴቶች ላይ በሴቶች ላይ እንደምራገጠው በሴቶች ላይ እንደምጫወተው ሴቶችን ተራ በተራ የተቀባበልኩኝ አንቺን አልፈልግሽም እንጂ አንቺን ፈልግሻለሁ ብዬ እንደምለው ነገ ወንዱ ልጄንም የምትደርሰዋ ሴት ልጅ እንደዚህ ልትጫወትበት ትችላለች ብሎ ብዬ ለምንድነው ማላስበው ብሎ ራሱን ቢጠይቅ ብዬ ነው የሚለው አለቀ ሃይማኖት የለውም ሲጀመር ሃይማኖት የለውም እምነት የሚባል ነገር የለውም እምነት ቢኖራቸው እምነት ቢያቁ ኖሮ ፈራ እግዚአብሔር የሚባል በውስጣቸው በህሊናቸው ይኖር ነበር አለቀ በእስልምናውም በክርስትናውም እነዚህ ዩቲዩበርን ብለው የሚሉ ከቡታጅራ ወጥተው አዲስ አበባ የሚገቡት ለእምነታቸው ቅንጣት ታክል የሚጠነቀቁ ሰዎች አይደሉም ወዴት እንደሚሄዱ አላውቅም ወዴትኛው ሲኦል ወዴትኛው ገነት እንደሚገቡ አናውቅም እና ያስፈራል የአብርሃም ስራ የአብርሃም ድርጊት በቃ በጣም አክለፍልፎታል የኔ ማሞቻው ደርሶ ይሁን 2018 አልፎ 2019 ሲደርስ የሚሞት ይሁን በቃ በልቼ ልሙት ነው ሴት ይዤ ልሙት ነው ሴት አንቄ ልሙት ነው ሴት ስሜ ልሙት ነው ሴት እንደፈለኩ አድርጌ ልሙት ብሏል አው ለትንሽ ጊዜ እንደዚህ ብሏል ነገ ግን አናቅም ዛሬ ሰራልን እንጂ ነገ ሞቶ አድሮ አብርሃም እኮ ሞታል እንባል እንችል ይሆናል ምክንያቱም የሆነ ሰው ሲያክለፈልፈው የሆነ ሰው በጣም አለው ሲል የሆነ ሰው በጣም እይታ ሲበዛለት ወይም ደግሞ የሆነ ሰው የሰዎች አፍ ሲገባ የሆነ ነገር ሲያመጣበት ነው በቃ የሆነ ነገር ሊያሳየው ሲፈልግ ነውና አላቅም በዚህ ያህል ገንዘብ ጥማት ባይኖርባችሁ በዚህ ያህል የገንዘብ ፍቅር የገንዘብ ሱስ ባይኖርባችሁ የሰው ፍቅር ስለሰው ህሊና ስለሰው ፍቅር ስለሰው ማንነት ብትጨነቁና የገንዘብን እንትን ትላንት አታችኋል ዛሬ ላይ አግኝታችኋል በቃ ለነጋችሁ ደግሞ ትላንት የለኝም ዛሬ አግኝቻለሁ ነገም ደግሞ ላጣ እችላለሁ ብላችሁ አስባችሁ ካልተራመዳችሁ እሳት ነው የምታወርዱት በላያችሁ ላይ ቡታጅራ በላ ነው የሚወርድባት አለቀ ምክንያቱም ሰው እያስለቀሳችሁ ሰው እየገደላችሁ ሰው እያዳማችሁ ሰው ገንዘብ እየበላችሁ ሰው ይፈልጋችሁን እያረጋችሁ ስለሆነ የምትሰሩት ማለት ነው አንዳንድ የተንቢ ለምሳሌ አሁን አያገባንም ለምንድነው የምትሰጡት ምናምን ብለው ሲሏት አያገባሽም ብለው አፏን ሁሉ ያዘጓታል እኮ ገንዘብ ሲሰጡ ማለት ነው እሷ አያገባኝም ብላለች እነዚህ ግን ያገባሻል ብለው ገንዘብ የተሰጡትም እያለቀሱ ነው ገንዘብ የተቀበሉትም ያለቅሳሉ አለቀ
እና አብርሃምን ማን ነው ሄርሜላንና ዳኒ ደህና አድርጎ ነው የቀለደባቸው በሩታና በሄርሜላ ማለት ነው። አብርሽ ምን የተለየ እቃ አለው? ከኛ የተለየ እቃ አለው ወይ? እንዴት አድርጎ ቢሰጣችሁ እንዴት አድርጎ ቢያደርጋችሁ ነው በዚህ ነው ያልባችሁ የሚንጠለጠለው? አልፈልጋችሁም እያለ ወደ ፍቅርም ደግሞ ለምንድን ነው እስካሁን ያረሳችሁና ያልተወችው? እንግዲህ የዛሬ ስንት ዓመት የነበረውን ፍቅረኛዋን አሁንም ደውሎ ሲጠራት በዚህ ልክ አብርሃም ምናልባት የምታውቁት ነገር ካለ እስኪ ንገሩኝ። እኔም እንደዛ ለማድረግ ፈልጎ ነው መሰለኝ፣ ትምህርት መውሰድ ፈልጎ ነው መሰለኝ ዳኒ ከሩታ ከሄርሜላና ከፍቅር የአብርሃምን ኮርስ ለመውሰድ። አይጠቅምም፣ በነገር ላይ አይጠቅምም። አብርሽ እኮ ምናምን አሰርቶ ነው ምናምን ትው ላይ እንጂ በጤነኛው አይደለም። ሴቶቹን እንደዚህ የነካ አይ ዶንት ኖ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። እኔ ፍቅርን ለምን ተናገርሽ፣ ፉፉን ለምን ተናገርሽ፣ ሃይሚን ለምን ተናገርሽ፣ ሩታን ለምን ተናገርሽ፣ ሄርሚን ለምን ተናገርሽ እያላችሁ ሰብስክራይብ አላደርግም የምትሉ ሰብስክራይብ ያደረጋችሁትን የምታነሱትንም እግዚአብሔር የስራችሁን ይስጣችሁ። አለቀ። ሌላ ምንም እላችሁ ነገር የለም። እናንተ ትውልድ አጥፊዎች ናችሁ። ለትውልድ የምታስቡ አይደላችሁም። እንደ ሴት የምታስቡ አይደላችሁም። እንደ ሴት የምትገነዘቡ አይደላችሁ። እውነት ለመናገር እነሱ የሚሰሩትን ስራ የግድ መንዘላዘልና መበላቀጥ አለብኝ? ዩቲዩብ ላይ ቲክታክ ላይ ምን እንዳየሁኝ ታውቃላችሁ? የሆነ ሰው ነው ሼር ያደረገልኝ። ላይፍ ላይ ቁጭ ብለው ብር እየሰጧቸው ሁለት ፍቅረኛሞች ሁኑ ባልና ሚስቶች ሁኑ ጓደኛ ማቾች ሁኑ አላቅም፣ ገስት ላይ አስቀምጠዋቸው ቤቱ ነው ላይቭ የከፈተው አስከፍተዋቸው ብር እንሰጣለን ጊፍት ብለውት ቤቱን አጨልሞ እርቃናቸው ሚዲያ ላይ ሴክስ ሲያደርጉ ይሄ ነው ሚዲያው የቀረው። በቃ አለቀ። ትውልድ ይሄ አይንክ እያየ እናት አባትሽ ቤት ሲገባ የዛኔ ደም እንባታ ነው ያታለሽ። እናት አባትሽ ቤት እህት ወንድምሽ ላይ ሲደርስ የዛኔ እያንዳንድ ሻፍሽን ትጮያታለሽ፣ ትከፍቻታለሽ። ዛሬ የኔን ዩቲዩብ አነሳሽ፣ ዩቲዩብ ሰብስክራይብ አላደረግሽ። እኔ ከፈጣሪ ነው የማገኘው፣ እውነትን ስለምናገር ለእውነት ስለምጮህ ማለት ነው። ለማንኛውም እኔም አሁንም እላችኋለሁ ቻሌንጅን ተቀላቀሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። 15000 ሰብስክራይብ አስገቡኝ በዚህ አንድ ወር ጊዜ ውስጥ ብያችኋለሁ። ሀገር ገብቼ እግር በእግር እየተከታተልኩኝ ማድረግና መስራት የምፈልገው ነገር እንድሰራ እርዱኝ እላለሁ። አበረታቱኝ። ሰላሙን